ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከኢሳት ነፃ የህዝብ ሚዲያ ለዕለተ ፋሲካ ያዘጋጀናቸውን አጫጭር የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የተለያዩ ሀገራት ኤምባሲዎች ለትንሣኤ በዓል እንኳን አደረሳችሁ መልእክት አስተላለፉ። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎችና አምባሳደሮች የትንሣኤ በዓል ምክንያት በማድረግ ለኢትዮጵያ ህዝብና መንግስት የእንኳን አደረሳችሁ መልእክት አስተላልፈዋል። በዚህም በኢትዮጵያ የሩሲያ ኤምባሲ እንኳን ለብርሃነ ትንሣኤው አደረሳችሁ በማለት በዓሉ የሰላም የፍቅርና የደስታ እንዲሆን ተመኝተዋል። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ በበኩላቸው በጾም ወቅት የሚታየው ጽናትና የኢትዮጵያውያን ውብ ሴቶች የኢትዮጵያውያንን ጥልቅ እምነትና የበለጸገ የበዓል ማንነት በግልጽ የሚያሳዩ ናቸው በማለት የትንሣኤ በዓል የታደሰ ህይወት ተስፋንና በረከት ይዞ እንዲመጣ ተመኝተዋል። ለመላው የክርስትና እምነት ተከታዮች ኢትዮጵያውያን በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ ያለው ደግሞ የእስራኤል ኤምባሲ ነው። የኢራን ኤምባሲ በበኩሉ እንኳን ለትንሣኤ በዓል አደረሳችሁ ሲል የመልካም ምኞት መግለጫውን አስተላልፈዋል። የዩናይትድ ኪንግደም ኤምባሲም የትንሣኤ በዓል የተስፋ የእድሳትና የአብሮነት ጊዜ እንዲሆን ተመኝተዋል። በተጨማሪም የአውስትራሊያ፣ የፓኪስታን፣ የስዊድን፣ የስዊዘርላንድ፣ የጀርመን፣ የአርሜኒያና የካናዳ ኤምባሲዎች የትንሣኤ በዓልን አስመልክቶ ለኢትዮጵያውያን የእንኳን አደረሳችሁና የመልካም ምኞት መልእክት ካስተላለፉ ኤምባሲዎች መካከል ይጠቀሳሉ። በተያያዘም የተባበሩት መንግስታት ድርጅት የኢትዮጵያ ቢሮ ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ሲል መልካም ምኞቱን ገልጿል። የትንሣኤ ወቅት የተስፋ የመታደስና የአብሮነት እንዲሆንም ተመኝቷል። ከንቲባ አዳነች አቤቤ 27ኛውን የተስፋ ብርሃን የምገባ ማዕከል ስራ አስጀመሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የትንሣኤ በዓል ምክንያት በማድረግ በጉለሌ ክፍለ ከተማ በሽሮ ሜዳ አካባቢ የተገነባውን 27ኛውን የተስፋ ብርሃን የምገባ ማዕከል በይፋ መርቀው ስራ አስጀምረዋል። ከንቲባዋ በመርሃ ግብሩ ላይ እንደተናገሩት የምገባ ማዕከላት እጅ አጠር ዜጎች ማህበራዊ ድጋፍ የሚያገኙበትን ወሳኝ እድል በመፍጠር ከፍተኛ ጠቀሜታ እያበረከተ እንደሚገኝ ጠቅሰው 27ኛው የተስፋ ብርሃን የምገባ ማዕከልም በርካታ አቅመ ደካማ ወገኖች በቀን አንድ ጊዜ ምግብ የሚያገኙበትን እድል ይፈጥራል ብለዋል። በአዲስ አበባ የተስፋ ብርሃን የምገባ ማዕከል ግንባታ ስኬት ከፍተኛ ድጋፍ ላደረጉ ባለሀብቶችና በጎ አድራጊዎችም ምስጋና አቅርበዋል። በቀጣይም የዜጎች መረዳዳትና የመደጋገፍ እሴት ተጠናክሮ ሊቀጥል እንደሚገባ መልእክት አስተላልፈዋል። ህብረተሰቡ አካባቢውን በባለቤትነት ስሜት ሊጠብቅ ይገባል ተባለ። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ህብረተሰቡ በፋሲካ በዓል ቆሻሻን በአግባቡ በማስወገድ አካባቢውን በባለቤትነት ስሜትና በንጽህና እንዲጠብቅ ጥሪ አቅርበዋል። የኤጀንሲው ምክትል ዋና ዳይሬክተር ሳዲቅ ሽኩር ለአዲስ ሚዲያ ኔትወርክ እንደገለጹት በዓላትን ተከትለው የሚመነጭ የቆሻሻ መጠን በከፍተኛ ሁኔታ ስለሚጨምር ተቋሙ በ3 ምዕራፎች የተከፈለ የጽዳት ስራ አቅዶ ወደ ተግባር ገብተዋል። ለዚህም ስራ ስኬታማነት ከ225 በላይ የጽዳት ሽርክና ማህበራት የተሰማሩ ሲሆን ከ300 በላይ የተለያዩ ቆሻሻ ማጓጓዣ ተሽከርካሪዎች በሙሉ አቅማቸው ወደ ስራ ገብተዋል ብለዋል። በተለይም በበዓሉ ዕለት የሚኖረውን የእርድ ተረፈ ምርት አወጋገድ በተመለከተ ነዋሪዎች ደምና ሌሎች ተረፈ ምርቶችን ወደ ወንዝ ዳርቻና አስፋልት እንዳይጥሉ አሳስበዋል። ይልቁንም ለዚሁ ተግባር በተሰማሩ የጽዳት ሰራተኞችና ተሽከርካሪዎች አማካኝነት እንዲያስወግዱ አቶ ሳዲቅ ጥሪ አቅርበዋል። ሆኖም በዓሉን ሰበብ በማድረግ ቆሻሻን አግባብ ባልሆነ ቦታ በሚጥሉ ግለሰቦች ላይ ጥብቅ ቁጥጥር እንደሚያደርግና እርምጃ እንደሚወስድ ገልጸዋል። ህብረተሰቡ የቅጣት ስጋት ሳይሆን የባለቤትነት ስሜት ኖሮት አካባቢውን በንጽህና እንዲጠብቅ ያሳሰቡት ምክትል ዋና ዳይሬክተሩ መላው የከተማዋ ነዋሪ በዓሉን በሰላምና በደስታ ሲያከብር ጽዳትን የበዓሉ አካል በማድረግ ለከተማ ውበትና ለጤናው መጠበቅ የበኩሉን እንዲወጣ ጥሪ አቅርበዋል።
የኢትዮጵያ ታዳሽ ኃይል ገበያ በ2034 $2.26 ቢሊዮን ይደርሳል ተባለ። የኢትዮጵያ ታዳሽ ኃይል ገበያ በ2025 ከነበረው $960.9 ሚሊዮን በ2034 ወደ $2.26 ቢሊዮን እንደሚያድግ ግምት ተሰጥቶታል። ይህም በ8.9 በመቶ አጠቃላይ ዓመታዊ እድገት እንደሚያድግ አይኤምአርሲ ግሩፕ ያወጣው አዲስ ጥናት አመልክቷል። ለታዳሽ ኃይል ገበያ እድገት የውሃ የፀሐይና የንፋስ ኃይል ማመንጫ መስፋፋት በምክንያትነት የተጠቀሱ ሲሆን በተለይ የውሃ ኃይል ከ90 በመቶ በላይ ድርሻ እንደሚወስድ በጥናቱ ተመልክቷል። በአሁኑ ወቅት 2350 ሜጋዋት በማመንጨት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በሙሉ አቅሙ ኃይል ማመንጨት ሲጀምርና ሌሎች በግንባታ ላይ የሚገኙ ፕሮጀክቶች ሲጠናቀቁ የኢትዮጵያ ታዳሽ ኃይል ገበያ ከፍተኛ እድገት እንደሚኖረው አይኤምአርሲ ግሩፕ ያወጣውን ጥናት ዋቢ አድርጎ የኢትዮጵያ ቢዝነስ ሪቪው ዘግቧል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። የአሜሪካና የኢራን የሰላም ድርድር ያለ ስምምነት መጠናቀቁ ተገለጸ። በፓኪስታን መዲና ኢስላማባድ ሲደረግ የነበረው የአሜሪካና የኢራን ከፍተኛ ባለስልጣናት የሰላም ድርድር ያለ ስምምነት መቋጨቱን የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ገልጸዋል። ምክትል ፕሬዚደንቱ ከኢራን ጋር ለ21 ሰዓታት የዘለቀ ውይይት ብናደርግም ውይይቱ ግን ጦርነቱ በቋሚነት ለማስቆም በቂ አልነበረም ማለታቸውን አልጀዚራ ዘግበዋል። ኢራን በኒውክሌር የጦር መሳሪያ አያያዝና በሆርሙዝ ሰርጥ አስተዳደር ላይ ሰፊ ልዩነት አላት ያሉት ምክትል ፕሬዚደንቱ ከስምምነት ላይ ያለመድረሳችን ከአሜሪካ ይልቅ ኢራናውያንን ጎዳል ማለታቸውም ተዘግበዋል። ኢራን በበኩሏ በውጭ ጉዳይ ሚኒስትር ቃል አቀባዩ ኢስማኤል ባጋይ በኩል እንደገለጸችው በስምምነት ወቅት በአንዳንድ ጉዳዮች ላይ መሻሻል ቢታይም በበርካታ ቁልፍ ነጥቦች ላይ በነበረው ያለመግባባት ምክንያት ከስምምነት ላይ መድረስ አልተቻለም። ቃል አቀባዩ በማህበራዊ ድረገጻቸው ባስተላለፉት መልእክት ውይይቱ የተካሄደው እምነት በጎደለው ድባብ ውስጥ ሲሆን ኢራን ከጅምሩ በስምምነቱ ላይ አዎንታዊ ውጤት ይገኛል ብላ ብዙም አልጠበቀችም ብለዋል። ውይይቱ ያለ ስምምነት በመጠናቀቁ በፓኪስታን አደራዳሪነት ለ2 ሳምንት የተኩስ አቁም ስምምነት ላይ ደርሰው የነበሩት አሜሪካ፣ እስራኤልና ኢራን በድጋሜ ወደ ግጭት ይገባሉ የሚል ስጋት መፈጠሩን በተለያዩ የዓለም አቀፍ መገናኛ ብዙሃን እየተዘገበ ነው። ሩሲያና ዩክሬን 350 የጦር እስረኞች ተለዋወጡ። የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ በሩሲያና ዩክሬን መካከል የእስረኛ ልውውጥ ተደርጓል። በተባበሩት አረብ ኤሚሬትስ አመቻችነት በሁለቱ ሀገራት መካከል በተደረገ ስምምነት እያንዳንዳቸው 175 በድምሩ 350 የጦር ምርኮኞችን መረካከባቸውን ዘጋርዲያን ዘግበዋል። ከእስረኞች ልውውጥ በኋላ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ ወደ ሀገራቸው የተመለሱት ወታደሮች ከ2022 ጀምሮ በምርኮ ላይ የነበሩ መሆናቸውን ገልጸው የአጋጣሚ ለዘላቂ ሰላም መጀመሪያ እንደሚሆን ተስፋ አድርጋለሁ ማለታቸውን ዘገባ አስነብበዋል። በሌላ በኩል የሩሲያ መከላከያ ሚኒስቴርም ከኩርሱክ አካባቢ የተማረኩ ዜጎችን ጨምሮ ወታደሮቹ በሰላም ወደ ሀገራቸው መመለሳቸውን አረጋግጠዋል። ሁለቱ ሀገራት ከእስረኞቹ ልውውጥ በተጨማሪ ለበዓሉ ክብር ሲባል ለ32 ሰዓታት የሚቆይ የተኩስ አቁም ስምምነት አድርገዋል። ትላንት ቅዳሜ ከቀኑ 10 ሰዓት ጀምሮ እስከ ዛሬው እኩለ ሌሊት ድረስ የሚቆየው ይህ ስምምነት በምድርም ሆነ በባህር ምንም አይነት ጥቃት እንዳይፈጸም የሚያደርግ መሆኑን ዘገባው አስታውሰዋል። ይሁን እንጂ ዩክሬን የትንሣኤውን የተኩስ አቁም ስምምነት በመሻር በክሮቭስኮይ አካባቢ በሚገኙ የሩሲያ ይዞታዎች ላይ ትላንት ሌሊት 3 ጊዜ ጥቃት ፈጽማለች ሲል የሩሲያ መከላከያ ሚኒስትር ዩክሬን መወንጀሉን ስፑትኒክ ዘግቧል። የመከላከያ ሚኒስቴሩ ተናገረ ብሎ ስፑትኒክ እንደዘገበው ዩክሬን በሩሲያ ላይ የሰነዘረቻቸው 3ቱም ጥቃቶች ከሽፈዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለተ ፋሲካ ያዘጋጀናቸው አጫጭር የምሽት ዜናዎቻችን የተከታተሏቸው ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም በዓል ይሁንላችሁ።